ኦኬ በዚህ ቪዲዮ ባለፈው የቀጠሉ ጥያቄዎችን እንሰራለን። የመጀመሪያው ጥያቄ አርጊመንት ነው የምንመለከተው። ኦኬ አርጊመንት፣ ሁለተኛውም እንደዚሁ አርጊመንት ነው። ምንድነው የተጠየቅነው? ቫሊዲቲያቸውን። አርጊመንት መጀመሪያ ምንድነው? የፕሪሚስስ እና የኮንክሉዥን ስብስብ ነው አርጊመንት ማለት። ኦኬ ሎክ this is premise and this is premise along with this premise ነው። ኦኬ ኔጌሽን ኦፍ ደግሞ ኮንክሉዥን ራይት፣ ሁለት ፓርት ያለው ነው ማለት ነው። ሁለተኛውንም ማየት እንችላለን። ፕሪሚስ እና የኮንክሉዥን ስብስብ ነው ብያቸዋለሁ። አርጊመንት ዴፊኒሽኑም እንደዛ ነው የሚለው። ሶ ይሄ ፕሪሚስ ነው፣ ይሄኛው ደግሞ ኮንክሉዥን። ምንድነው የምናደርገው? የአርጊመንት ይሄ እንግዲህ የአርጊመንት ዴፊኒሽን የፕሪሚስ እና የኮንክሉዥን ስብስብ ከሆነ የአርጊመንት ቫሊዲቲው ደግሞ ምንድነው? አርጊመንት ኢዝ ቫሊድ የሚባለው መቼ ነው? ራይት ሶ ቫሊድ የሚባለው whenever okay this is a conclusion is true whenever the premise are what true ወይንም እያንዳንዱን ፕሪሚስ ትሩዝ ቫሉን ትሩ ብለን ትሩዝ ቫሉን ትሩ ብለን ሪፕሌስ ኪውንም እንደዚህ ትሩ ብለን ማንን እንፈልጋለን? the truth value of this ትሩ መሆኑን ቼክ እናደርጋለን። ትሩ ከሆነ አርጊመንቱ ቫሊድ ነው ማለት ነው። ኦኬ በዚህ መሰረት ይህን የመጀመሪያውን እንሰራለን ማለት ነው። ቫሊዲቲውን ቼክ እናደርጋለን። ኦኬ የመጀመሪያው ላይ እንግዲህ ስንሰራ ፕሩፍ ብለን እንሰራለን። ኦኬ the first one is statement and the reason ያስፈልገናል። ፎርማል ፕሩፍ ከሆነ ማለት ነው። የመጀመሪያ ሪዝናችን አንዱን አርጊመንት አንዱን ፕሪሚስ እንውሰድ ከዚህ አርጊመንት ማለት ነው። እኛም ፕሪሚስ እንውሰድ ቢ ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ ኪው ኢዝ ትሩ ነው፣ ምክንያቱም ፕሪሚስ ስለሆነ ራይት፣ ፕሪሚስ ስለሆነ ማለት ነው። ሲሚላርሊ ፒ ኢዝ ኦልሶ ትሩ ዋይ ኢዝ ኦልሶ ፕሪሚስ ስለሆነ ማለት ነው። ፕሪሚስ ስለሆነ ስለዚህ ኔጌሽን ኦፍ ኪው ምንድነው ማለት ነው? ኔጌሽን ኦፍ ኪው ትሩ ነው ባይ ሞደስ ፖነንስ ስለሆነ ማለት ነው። ኦኬ ሞደስ ፖነንስ መሰረት ትሩ ነው ማለት ነው። ኦኬ ኔጌሽን ኦፍ ኪው ትሩ ከሆነ የዚህን ይሄኛውን አራተኛ አር ኢምፕላይስ ኪው ኦልሶ ትሩ ነው። አር ኢምፕላይስ ኪው ትሩ ነው is true the reason is premise ስለሆነ። አምስተኛ የአራተኛውን ስቴፕ ኮንትራፖዚቲቭ እንውሰድ። the contrapositive of አምስተኛ negation of q implies negation of r. the reason is contrapositive of the third step, right? Okay. So have you seen this one? negation of q true ነው። ይህም ትሩ ነው በነገራችሁ ላይ አይደል? የአራተኛ ስቴፕ ፎር ነው እዚህ ጋር የስቴፕ ፎር ኮንትራፖዚቲቭ ስለሆነ ይሄ ትሩ ከሆነ የዚህ ኮንትራፖዚቲቭም ትሩ ነው። ኦኬ ስለዚህ አያችሁ አንድ ነገር ፈጥሮልናል። ኔጌሽን ኦፍ ኪው ትሩ ነው። ኦኬ ኔጌሽን ኦፍ ኪው ኢምፕላይስ ኔጌሽን ኦፍ አር ኦልሶ ትሩ ነው። ስለዚህ ከዚህ ምን አለ ማለት ነው? ኔጌሽን ኦፍ አር ትሩ ነው ማለት ነው by modest ፖነንስ right? so number 6 ኔጌሽን ኦፍ አራችን ምንድነው ማለት ነው? ኔጌሽን ኦፍ አራችን ትሩ ነው ማለት ትሩ ነው። the reason is modest ponens, right? or step 4 and 5 ማለት ነው። ስለዚህ ቼክ አረግን ማለት ነው። ኦኬ ኔጌሽን ኦፍ አር ትሩ መሆኑን አሳየን። therefore the compound statement p implies negation of q p r implies q conclusion negation of r is
ቫሊድ ኢዝ ቫሊድ አርጊመንት ትላላችሁ ማለት ነው። ቫሊድ አርጊመንት ይባላል ማለት ነው። ራይት ኦኬ። ሁለተኛውን እንሰራዋለን። ሁለተኛው ማለት ነው። ሁለተኛውን እዚህ ጋር እንስራው። therefore እንግዲህ እዚህ ጋር አሁንም ምን አለን ማለት ነው? እንትኖች አሉ፣ ፕሪሚስስ አሉ። ራይት the premises are the premises are this and this, right? Conclusion is negative, negation of p. ኦኬ ሶ ፕሪሚስ ከፕሪሚስ እንነሳ እስቲ። ፕሪሚስ እንግዲህ ስቴትመንት እንደ ሪዝን ኮለመን ያስፈልገናል ማለት ነው። ራይት number one, the first is negation of r and negation of q. Okay, that is true. That is true. That is true. The reason is premise. Okay, ከዚህ negation of rን መውሰድ እንችላለን። negation of rን መውሰድ እንችላለን። negation of r reason is እንግዲህ ይሄ guys negation of r and negation of q true ከሆነ ኦኬ ሁለቱም ትሩ ናቸው ማለት ነው። እኛ ለስራችን አስፈላጊ የሆነው negation of r ራይት። ስለዚህ negation of r ትሩ የሚለውን እንውሰድ። ትሩ the reason is detachment ኦኬ ከኮንጀንክሽን አንዱን ነጥሎ ወስዶ ትሩ ማለት ሁለቱም ትሩ ናቸው፣ ግን አንዱን ነጥሎ ወስዶ ትሩ ማለት ያው ለስራ አስፈላጊ ስለሆነ ነው ኔጌሽን ኦፍ አር ማለት ነው። ኦኬ ነምበር 3 እኛን እንውሰዳት እቺ ስቴትመንት that is negation of q or no implies p implies r is true ፕሪሚስ ነው ትሩ ነው አይደል? ፕሪሚስ ስለሆነ የዚህን ኮንትራፖዘቲቭን እንውሰድ። የሶስተኛው የዛን ኮንትራፖዘቲቭ ስንወስድ ኔጌሽን ኦፍ አር implies negation of a ነገር okay? which is negation of q implies r. q implies r is true ለምን የዚህ ኮንትራፖዘቲቭ right step 4 ኮንትራፖዘቲቭ of step 4 by step 3 ኦኬ አያችሁ። እሺ ስቴፕ 2 እና ከ4 ስቴፕ 2 እና ከ4 ምን አያችሁ? negation of r is true, negation of r implies this is true, therefore this is true. Okay, that is true. Number 5 negation of q implies r is true. The reason is modus ponens, right? ይሄ ትሩ ማለት ነው ማለት ይሄ ትሩ ነው ማለት negation of ለብቻው እዚህ ጋር negation of q implies r እንዲህ ማለት እንችላለን። negation of q implies r q or r ማለት እንችላለን። ይሄ ትሩ ነው። ስለዚህ በዲሞርጋን ለው ወደ ውስጥ ማስገባት እንችላለን። negation of q and negation of r ልብ አድርጉ። ምንድነው negation of ጋር negation of r ሳይሆን ጋይስ የዚህ ኮንትራፖዚቲቭ negation of r implies negation of q. okay, negation of r implies negation of q implies negation of q implies positive of p ነው አይደል? positive of p, this is p ነው sorry this r ያልነው p ነው። okay r ያልነው p ነው። this is p. okay so እንግዲህ
የትኛው ትሩ ነው ብለናል? ይሄ ትሩ ነው ብለናል። ይሄ ትሩ። ይሄ ማለት ደግሞ በዚህ መልኩ ተጽፏል። እያችሁ በዚህ መልኩ ተጽፏል። ኦኬ። ይሄ ትሩ ነው፣ ይሄም ትሩ ነው። ይሄ ትሩ ነው ማለት ደግሞ ምን ማለት ነው? አንዳቸው ሁለቱም ትሩ ናቸው። ግን የአንዱን ትሩዝ ቫሉ ትሩ ነው የምናሳየው ኔጌሽን ኦፍ ፒ። ዜርፎር ኔጌሽን ኦፍ ፒ ኢዝ ትሩ። ዜርፎር ኔጌሽን ኦፍ ፒ ኢዝ ዋት? ትሩ። ኦኬ። እንደዚህ ካላችሁ በኋላ መጨረስ እንችላለን ማለት ነው። ምንድን ነው የምናደርገው? ነምበር ሲክስ ኔጌሽን ኦፍ ኪው ኦር ፒ ኢዝ ዋት? ትሩ። ኦኬ። ቢካዝ ዘ ሪዝን ኢዝ ሞደስ ፖነንስ ብለናል። ይሄ የዚህ አጻጻፉ እንዴት ነው? ሲጻፍ እንዴት ነው የሚጻፈው? this is given by De Morgan law. By De Morgan law, negation of Q and negation of P is what? Also true. The reason is De Morgan law. De Morgan law. Number eight, negation of P. The reason is detachment. Detachment, okay? Detachment, right? So, እንግዲህ ይሄን ነው አሳዩ የተባለው። የዚህን ትሩዝ ቫሉ ትሩ ነው አሳየዋለሁ። አሳየን ባይ ዲታችመንት ማለት ነው። ዜርፎር ኮምፓውንድ ስቴትመንቱ ወይም ምንድን ነው አርጊመንቱ ቫሊድ ነው ማለት ነው። የአርጊመንት ቫሊድ ነው ማለት ነው። የአርጊመንት ቫሊድ ነው መልኩ እንድታሳዩ ግድ የሁለቱን አርጊመንት ቫሊዲቲ ያሳየን ማለት ነው። እንግዲህ የሁለቱን አርጊመንት ቫሊዲቲ ያሳየን ባይ ዳይሬክት ፕሩፍ ወይም ባይ ዋት ባይ ፎርማል ፕሩፍ ነው ያሳየ ነው ማለት ነው። እናንተ ደግሞ በትሩዝ ቴብል ቼክ ማድረግ ትችላላችሁ በፈለጋችሁት ሜተድ። ግን በኢንስትራክሽኑ ነው የሚሰራው ማለት ነው። እዚህ የተጠየቅነው ባይ ፎርማል ፕሩፍ እንደሚሰራ ነው። በፎርማል ፕሩፍ አሳይቻችኋለሁ ማለት ነው። ዘጠነኛውን ጥያቄ ወይም እዚህ ጋር ያለውን ጥያቄ ይሰራላችሁ። ምንድን ነው የሚለው? show that this is equal to 8 times negative 8 times 1 plus I ነው የሚለው። በጣም ቀላል ነው። መጀመሪያ ኮምፕሌክስ ነምበሩ ኔጌቲቭ 1 ፕላስ አይ ነው ላይ okay, the complex number is negative 1 plus I. Okay, so where theta is second quadrant angle ስለሆነ ማለት ነው pi minus pi over 4 ነው። pi over 4 ነው, which is 3 pi over 4. 3 pi over 4. So, okay, and አራችን ምንድን ነው የሚሆነው? ወይም ኖርማችን ማለት ነው። the square root of 1 square plus negative 1 the whole square, which is root 2. Okay, therefore polar form, yeah, z polar form root 2 cos of 3 over 4 plus 5 times 3 over 4. So z is the power of 7. Z is the power of 7 እንፈልጋለን። ከዛ መጨረሻ ላይ ከዚህ ጋር ሁሉ ማሳየት ነው። Z is the power of 7 is 2 the power of 7. Okay, cos of 3 times 7 is 21. Okay, pi over 4 plus I sine 21 pi over 4. So ይሄ ነው ማለት ነው። ይሄን ወደ ሬክታንጉላር ፎርም መቀየር ነው። ኦኬ፣ ከዛ በኋላ ከዚህ ጋር እኩል ማሳየት ነው። በነገራችሁ ላይ
ሰርድ ኳድራንት አንግል ነው የሚሆነው። ይህ በ21 ብታበዙት ሰርድ ኳድራንት አንግል ነው። ወደ 945 ዲግሪ ነው የሚሆነው። ይሄኛው ራዲየን ማለት ነው። ኦኬ ፈርስት እንትናችን ሞዱለሳችን ሞዱለሳችን that is 2 the power of 7 ማለት ምን ማለት ነው? 2 the power of 6 times 2 ማለት ነው አይደል? 2 the power of 6 8 ሆኖ ይወጣል። 2 the power of 3 ሆኖ ስለሚወጣ 8 ነው ሩት 2። so እንደዛ ይሆናል። the other one is 21 pi over 4 ማለት ስንት ነው? በዲግሪ ሲቀየር 945 አካባቢ ነው የሚሆነው። ኦኬ ቴታችን ሁሉ ጊዜ በ0 እና በ360 ኢንተርቫል ነው ማስቀመጥ ያለባቸው። ኦኬ ሶ ዘን ኦንሊ የኮሳይን እና የሳይን ዋጋ ኮመን አንግሉን በቀላሉ ማግኘት አለባቸው። ስለዚህ እንዲህ ሲተልቅ ከማልቲፕል ኦፍ 360 ትቀንሳላችሁ ማለት ነው። ኦኬ ማልቲፕል ኦፍ 360 ከዚህ ትቀንሳላችሁ። ለምሳሌ 720 ሲቀንስ 945 ስንት ነው ሊሆን የሚችለው? 720 ሲቀነስ 945 225 ይሆናል ማለት ነው። ራይት 225 that means 945 minus 720 which is 225 ዲግሪ ይሆናል ማለት which is 5 pi over 4 ነው። ኦኬ ሰርድ ኳድራንት አንግል ነው። የፓይ ኦቨር 4 ሪፈረንስ አንግሉ የፓይ ኦቨር 4 ነው። ኦኬ 45 ዲግሪ therefore z is the power of 7 is given by 8 root 2 into cos of 225 that is 5 pi over 4 plus I sine 5 pi over 4 okay which is given by 8 into እንግዲህ ሰርድ ኳድራንት አንግል ሳይንም what ኔጌቲቭ ነው የሚሆነው ፕላስ አይሆንም ማይነስ root 2 over 2i okay then 8 into okay root 2 ወደ ውስጥ ብናስገባ root 2 times root 2 is 2 over 2 1 okay minus 1 ያኛውም እንደዛ ነው የሚሆነው I ይሆናል ማለት ነው። right this is given by negative of ኔጌቲቭን ወደ ውጭ ብናወጣ ኦኬ አሳየ ነው ማለት ነው። ይሄን አሳዩ ስለሚል ኦኬ የዚህኛውን ጥያቄ ኦኬ የዚህን ሞዱለስ ነው እና ፕሪንሲፓል አርጊመንት ነው የተጠየቀው። የዚህ ሞዱለስን ለማግኘት በቀላሉ ይሄ ጥያቄ ምናልባት ታይኒ ሊሆን ይችላል ስክሪን ላይ ኔጌቲቭ 9 over 1 minus 2i ነው የተባለው። ይህንን ሪያላይዝ ማድረግ ዲኖሚኔተሩ ኮምፕሌክስ ስለሆነ ኮምፕሌክሱን ሪል ማድረግ ኦኬ ኮምፕሌክሱን ሪል ለማድረግ ኑሜራተሩንም ዲኖሚኔተሩንም በዚህ ኮንጁጌት ማባዛት so that is called realizing the denominator okay ይህን እንደዚህ አድርጋችሁ ስትሰሩ ይመጣላችኋል ማለት ነው። ይሄ ዲኖሚኔተሩ 1 plus 4 ነው የሚሆነው which is 5 okay ኑሜራተሩ
ኑሜራተሩን እናባዛ። ይህን በአንድ ብናባዛው that means negative 9 plus 3i into 1 plus 2i። ኦኬ በዋን ብናባዛው ኔጌቲቭ 9 ፕላስ 3i ፕላስ በሁለት ብናባዛው 18i ማይነስ 6 ይሆናል ማለት ነው። ራይት ሶ ሪል ፓርት ከሪል ፓርት ኔጌቲቭ 15i ኔጌቲቭ 15i ፕላስ 21i ሶሪ 15 ኔጌቲቭ 15 ኦንሊ ኔጌቲቭ 15 ፕላስ 21i ይሆናል ማለት ነው። ኑሜራተሩ ደግሞ ኦኬ 1 ፕለስ 2i ዘ ሆል ስኩዌር ነው የሚሆነው። 1 ማይነስ 2i ዘ ሆል ስኩዌር 1 ማይነስ ዛት ሚንስ ምን ማለት ነው? 1 ማይነስ 2i 1 ፕለስ 2i ብታበዙት ያው ዲፍረንስ ኦፍ ቱ ስኩዌር ነው የሚሆነው፣ ግን 1 ማይነስ 2i ዘ ሆል ስኩዌር 1 ፕለስ እዚህ ጋር አይ ስኩዌሩ ኔጌቲቭ ስለሚሆን ኔጌቲቭ ኔጌቲቭ ፖዚቲቭ ስለሚሆን which is 5 okay therefore ኑሜራተሩ ከላይ ያለው ነው፣ ዲኖሚናተሩ 5 ነው which is negative 15 over 5 plus 21 over 5i. Okay, this is called the real part and imaginary part of complex number ነው ማለት ነው። ሶ ይሄ ምን ሆነ ማለት ነው? negative 15 over 5 which is 5 over 3 plus 21 plus 21 over 5 i ሆነ ማለት ነው። ራይት የዚህን ምንድነው ሞዱለሱንና አርጊውመንቱን ፈልጉ ነው የተባለው። ያንን መፈለግ ነው። ኦኬ መጀመሪያ በዚህ መጽሐፍ ነው። ከዛ ደግሞ ሞዱለሱንና ሞዱለሱ ያው ኤክስ ስኩዌር ፕላስ ዋይ ስኩዌር ነው አንደር ስኩዌር ሩት። ኦኬ ከዛ በኋላ ደግሞ ፕሪንሲፓል አርጊውመንታቸውን መፈለግ ነው። ኦኬ ይሆናል ማለት ነው። ተጨርሱት። the other one is ከላይ ያለው የተሰራው ጥያቄ እዚህ ጋር ስላለ ኦኬ that is ምንድነው እዚህ ጋር የተሰጠን 32ኛው ወደ 36ኛው እንሄዳለን። 32ኛ ጥያቄ የተሰጠን ምንድነው z1 ተሰጥቶናል። that is z1 is 5 plus i ነው። ኦኬ z2 is 1 plus pi ነው። ኦኬ ምንድነው p ነው የምንፈልገው which is ኢንቲጀር የሆነ ፒ ነው የምንፈልገው። እስቲ እንፈልገዋለን። ከዛ በፊት ግን እስቲ z1 over z2 እንፈልግ። that is 5 plus i over 1 plus pi። ኦኬ ዲኖሚናተሩ ሪያላይዝ እናድርገው ልክ እንደቀደሙ ማለት ነው። 1 minus pi over 1 minus pi። ኦኬ በዚህ ኮንጁጌት ነው ያባዘነው። ይሄ ኮምፕሌክስ ነምበር ነው ጋይስ። የኮምፕሌክስ ነምበሩ ኮንጁጌት ጋር እናባዛለን ኑሜራተሩን ዲኖሚናተሩን። ሶ ምን ይሆናል 5 minus 5 pi ኦኬ i ፕላስ ማይነስ ነው ፕላስ ፒ ይሆናል ማለት ነው። ኦኬ ከላይ ያለው እንደዛ ይሆናል ኦቨር ከታች ያለው ደግሞ 1 ፕላስ ፒ ስኩዌር ነው የሚሆነው። ቼክ ማድረግ ይቻላል ምክንያቱም ዲፍረንስ ኦፍ ቱ ስኩዌር ነው የሚሆነው። 1 ፕላስ ፒ አይ ኢንቱ 1 ማይነስ ፒ አይ ኤ ፕላስ ቢ ኤ ማይነስ ቢ ነው። ያ በኤ ስኩዌር ማይነስ ቢ ስኩዌር ፎርም ነው ፎርሙላው አይደል? ኤ ፕላስ ቢ ኤ ማይነስ ቢ። ኦኬ እንደዚህ ነው የሚሆነው። ይሄንንም እንደዚህ እንጽፋለን 1 ስኩዌር ማይነስ ፒ አይ ዘ ሆል ስኩዌር ኦኬ which is 1 square minus
ፒ ስኩዌር አይ ስኩዌራችን ኔጌቲቭ ነች። ኔጌቲቭ ፖዚቲቭ ይሆናል። 1 ፕላስ ፒ ስኩዌር ይሆናል ማለት ነው። ጉድ ዜርፎር ይሄ እንዴት ይጻፋል ማለት ነው? 5 ፕላስ ፒ ኦኬ ማይነስ 5ፒ 5ፒ አይ ፕላስ አይ ማለት ነው። ኦኬ 5ፒ አይ ፕላስ አይ ኦር እንዴት ማድረግ ይቻላል? ፕላስ ብለን እዚህ ጋር እንደዚህ መጻፍ እንችላለን። ፕላስ ማይነስ 5ፒ ፕላስ 1 ኢንቱ አይ ማለት እንችላለን። ኦቨር 1 ፕላስ ፒ ስኩዌር ይሄንን በሪል ፓርት እና ኢማጂነሪ ፓርት አድርገን መጻፍ እንችላለን። that means ኦኬ ሪል ፓርት 5 ፕላስ ፒ ኦቨር 1 ፕላስ ፒ ስኩዌር and ኢማጂነሪ ፓርቱ ደግሞ እንደዚሁ ፕላስ ኔጌቲቭ 5 ፕላስ 1 ሶሪ ኔጌቲቭ 5ፒ አይደለም ኔጌቲቭ 5ፒ ፕላስ 1 5ፒ ኔጌቲቭ 5ፒ ፕላስ 1 ኦቨር 1 ፕላስ ፒ ስኩዌር አድርገን እንጽፋለን። ይሄ ሁሉ እንግዲህ ኦኬ z1 ኦቨር z2 ነው። ኦኬ z1 ኦቨር z2 ነው። የዚህ z1 ኦቨር z2 አርጊውመንቱ ምንድነው? አርጊውመንቱ ይሄ ሲካፈል ለዚህ ማለት ነው። ኦኬ ይሄ ሲካፈል ለዚህ ማለት ነው። ሶ ስናካፍለው ምን ይመጣልናል ማለት ነው? ስናካፍለው እዚህ ጋር አስቀምጨዋለሁ። ኦኬ ስናካፍለው ሪል ፓርቱ ኮርስ ሪል ፓርቱን እዚህ ጋር እንትን ማለት እንችላለን ማለት ነው። ኦኬ ወደዚህ ወደ ራሴ ልመለስ። ኦኬ that means y over x ነው right y over x ነው that is tan of theta አርጉሜንታችን ማለት ነው። tan of thetaችን y over x ነው አይደለ? y over x ነው። y over x is that means y ፓርታችን ኔጌቲቭ 5p plus 1 over 1 plus p square over 5 plus p over 1 plus p square ነው። ይሄ ከዚህ ጋር ይጣፋ። ስለዚህ ሲጣፋ የሚቀረን ምንድነው? this is given by minus 5p plus 1 over what? over 5 plus p ይሆናል ማለት ነው። okay tan inverse of that means argument of z ደግሞ ተሰጥቶናል pi over 4 into z1 over z2 ኦኬ ተሰጥቶናል። this means what? tan inverse of what? tan inverse of 1 ማለት ነው right? ስለዚህ tan inverse of 1 pi over 4 ከሆነ tan of pi over 4አችን ምን ይሆናል ማለት ነው? 1 ነው። ኦኬ ስለዚህ ይሄው tan theta that is tan theta or pi over 4አችን ምንድነው ማለት ነው? 1 ነው። ይሄን ከዚህ ከ1 ጋር ኢኩዌት እናደርጋለን ማለት ነው። ከ1 ጋር ኢኩዌት ስናደርግ እንደሚሆነው negation of 5p plus 1 5 plus okay p which is p in ከp ጋር collecting the like term which is 6p ይሆናል። ኦኬ ወደዛ ሲሄድ ደግሞ 1 ወደዛ ሲሄድ 4 ይሆናል። p is 4 over some negative of 4 over 6 ይሆናል which is 2 over 3 negative of 2 over 3 okay so p-ያችን negative of 2 over 3 but this is not an integer an element of integer አይደለም። an element of integer የሆነ p ፈልጉ ነው የተባለው አይደል? an element of integer የሆነ p ነው ፈልጉ የተባለው
ኤሌመንት ኦፍ ኢንቲጀር የሆነ ፒ ፈልጉ ተባለ። ኦኬ ለማብራራት ያህል እንግዲህ ዜድ ዋን እና ዜድ ቱን ጻፍን። ኮሸንቱን አየን። ኮሸንቱን ይኸው በዚህ መልኩ ጻፍን። ከዛ ዴኖሚናተሩን ሪያላይዝ ለማድረግ በአርጊመንቱ በዴኖሚናተሩ አርጊመንት አባዛ። ከዛ እንዴት ይመጣል? እንደዚህ ይመጣል ማለት ነው። ፋይናሊ ይሄንን ለዚህ ያካፈልን። ኦኬ ይሄን ለዚህ ስናካፍል ፋይናሊ ምን ይሆናል? እንዲህ ነው የሚመጣው። ኦኬ ይሄንን ደግሞ ከአንድ ጋር እኩል እናደርጋለን። ከአንዱ ጋር እኩል ስናደርግ ፒ እናመጣለን። ፒያችን ደግሞ ኔጌቲቭ 2/3 ነው፣ ኢንቲጀር አይደለም። ስለዚህ there is no integer z which satisfies the equation, right? Which satisfies the equation. There is no integer z ብለን እንመልሳለን ማለት ነው። ራይት የሚቀጥለውን ጥያቄ በሚቀጥለው ዙር ይዤላችሁ እመጣለሁ። 36ኛው ማለት ነው። 36ኛው እዚህ ጋር ፔስት አድርጌ ላሳያችሁ ጥያቄውን። ኦኬ እንደዚህ አጻጻፉን ብቻ ልንገራችሁ። 1 ፕለስ ባይ ዘ ዌይ ማይነስ ሩት 3 ማለት ምን ማለት ነው? ኦኬ ኔጌቲቭ ሩት 3 ማለት ምን ማለት ነው? 3 ታይምስ ኔጌቲቭ 1 ማለት ነው። ኦኬ ሩት 3 ኔጌቲቭ 1 ደግሞ በኮምፕሌክስ ነምበር ዴፊኒሽን አይ ማለት ነው። ኦኬ ስለዚህ ይሄ ማለት ምን ማለት ነው? ሩት 3 ታይምስ አይ ማለት ነው። ኦኬ እንደዚህ አድርጋችሁ ለመጻፍ ሞክሩ። ይሄንን this is given by 1 plus root 3 plus I the whole square ማለት ነው። ኦኬ በዚህ መልኩ ጻፉ። ከዛ ኤክስፓንድ አድርጉት። ኤክስፓንድ ስታደርጉት ምንድነው የሚሆነው? this is given by 1 plus root 3 I 1 plus root 3 I. okay this is 1 plus root 3 I okay plus root 3 I 1 plus root 3 I ይሆናል ማለት ነው። 1 plus root 3 I በሩት 3 ብናባዘው root 3 I ማይነስ ኦኬ 3 ይሆናል ማለት ነው። ኦኬ ሶ ምን ይሆናል ማለት ነው? ማይነስ 2 ማይነስ 3 ፕላስ 1 ፕላስ 2y of root 3 I ይሆናል ማለት ነው። so this is the complex number in the expanded form of the complex number this ማለት ነው። ኦኬ አሁን የተፈለገው በዩለር ፎርም መጻፍ ነው። በጣም ቀላል ነው። በዩለር ፎርም ይሄን መጻፍ በጣም ቀላል ነው። ኦኬ መጀመሪያ ይሄ ኮምፕሌክስ ነምበር ሰከንድ ኳድራንት አንግል ነው። ሰከንድ ኳድራንት ኮምፕሌክስ ነምበር ነው። ቴታችሁን መፈለግ ትችላላችሁ። ፓይ ማይነስ አልፋ ነው። ፓይ ማይነስ አልፋ ነው የሚሆነው። አልፋችሁ ምንድነው? ታን ኢንቨርስ ኦፍ the absolute value of y over x. okay tan inverse of absolute value of y over x is y over x 2 root 3 over minus 2 root 3 ነው የሚሆነው ማለት ነው። okay which is pi over 3 ነው። okay that means argumentaችሁ theta is equal to pi minus pi over 3 which is 2 pi over 3 ይሆናል ማለት ነው። okay 2 pi over 3 ይሆናል ማለት ነው። 2 pi over 3 therefore the Euler form መሰለኝ በዩለር ፎርም እንድትጽፉ ነው የተፈለገው። that is መጀመሪያ ፖላር ፎርሙን ትጽፋላችሁ። ፖላር ፎርማችሁ ራዲየሳችሁ ስንት ነው ወይም ሞዱለሳችሁ that is 2 square negative 2 square plus okay 2 root 3 the whole square negative 2 square is 4 here 4 times 3 12 ስለዚህ መልሱ 4 ነው ማለት ነው። ሞዱለሱ 4 ነው። ኦኬ and cos of 2 pi over 3 plus I sin 2 pi over 3
therefore z is given by 4 into ኦኬ በዩለር ፎርም ለመጻፍ ነው 4 times e 2 pi over 3 i ማለት እንደዚህ ነው ማለት ነው። እነዚህን ሪያላይዝ እያደረጋችሁ በዚህ በዴኖሚናተሩ ሞዱለስ በዴኖሚናተሩ ኮንጁጌት ኖሚናተሩን ዴኖሚናተሩ ማባስታችሁ ኤክስፓንድ ካደረጋችሁ በኋላ ነው በዛ በኋላ ነው የምጽፉት ማለት ነው። በዛ መልኩ እንድትሰሩ ይሁን። ኦኬ ሶ ይሄን ይመስላል። ኔክስት ታይም ላይ ያሉትን ጥያቄዎች ይዤላችሁ እመጣለሁ፣ እነዚህን ጥያቄዎች ማለት ነው። ኦኬ እስከዛው ድረስ መልካም ቆይታ።